እኮ አልፈልግም አልኩ እኮ አይደለ? ሰማኸኝ? ባለቤት ያለው ቤት ነው። አዎ ባለቤት ነው እኮ። ስለዚህ ውጣልኝ በቃ አልፈልግም። ተረጋጋ መጀመሪያ። ለምን ነው የምረጋጋው? ውጣልኝ እኮ። የሚመለከትህ ጉዳይ አይደለም። እኔ እናንተ አውርተን የመጣ ነው ከኔ ጋር ልናወራ አይደለ? ስለዚህ አያገባም። እኮ ልቀቀኝ። ልቀቀኝ። በህግ አምላክ ልቀቀኝ። ሰውዬ ማን ስለሆንክ ነው ሲጀመር? ተነስታ ምንድን ነው የምወጣው? የሚያገባ ነገር አይደለም። በቃ አልፈልግም። እንደውም አምኜ ባስገባው እኔ ላይ አንተ ወይ ለምንድን ነው አንተ እኔን የምትከታተለኝ? ሲቀጥል ደግሞ ቤቴ ድረስ መጥተህ ሽጉጥ አውጥተህ የምታስፈራራኝ? በማያገባ በቤተሰብ መሀል የምትገባው አንተ ምን ስለሆንክ ነው እኮ። ምንድን ነው የሚመለከትህ? ለምንድን ነው የምታስፈራራኝ? እኔ እኮ የሚመለከትህ ነገር ካለ እኔ እናንተ እናውራ። ምንድን ነው እህት ላይ ያደረግከው ነገር ምንድን ነው? አንዴ ለምን ታሳየኛለህ? ጨረስን እኮ አውርተን። መጠየቅ የፈለግከውን ጠይቀኝ አይደል? መመለስ ያለብኝን መለስኩልህ። ምንድን ነው እንደዚህ አንተ እሱን እንትን የምትለው እኮ? አይሆንም። እሱ አምላክ ነው። በቃ አይሆንም። የምታውቀው ነገር አለ? ምን አውቃለሁ እኮ። የምታውቀው ነገር ከሌለ የሚያገባ ነገር የለም ማለት ነው። ስለዚህ ከኔ ጋር ማውራት ትችላለህ። ማውራት የምትፈልገውን ነገር ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ መንደር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን እንግዲህ መስጠት የምፈልገው መረጃ አለ፣ እንድትደርስልኝ ባለችኝ መሰረት ቦታው ድረስ ተገኝቻለሁ ማለት ነው። እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ ማለት ነው። ቤተሰብ የሆናችሁ ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን በነፃነት አስቀምጡልኝ፣ አየዋለሁኝ፣ እከታተላለሁ ማለት ነው። ከዚህ በፊት በተደጋጋሚ በሰጣችሁኝ አስተያየት መሰረት የጠቋሚዎችን ስማቸውን አይጠቀስ ባላችሁት መሰረት እንግዲህ ስማቸው ምን ይሆናል ማለት ነው? ሀብቴ ሚዲያ እና አንበሳ ቲዩብ እያሉ ራሳቸውን እንዲያስተዋውቁ በዚያው አጋጣሚ ከምትጽፉት ኮሜንት የተነሳ ለእነሱም ደህንነት መጨነቅና መጠበብ ስላለብን እናንተ ባላችሁት መሰረት ለማስተካከል ያው ፍላጎቱና ፍቃዱ ስላለና እንደዛ እናደርጋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ እንደምን አለሽ? ሰላም ነው? እንዴት ነሽ? መልካም። እንግዲህ ስም አልበል። ስም በማን ማን ያልኩሽ? አሁን አንበሳ ሀብቴ ሚዲያ። እሺ እህቴ ምንድን ነው ዛሬ ልትጠቁምኝና ልትነግርኝ የፈለግሽው ነገር ምንድን ነው? እስኪ በደንብ አድርገሽ ያለውን ነገር ንገሪኝ። እሺ ልነግርልህ የፈለግኩት ነገር እዚያን ጎረቤት ልጆች ነበሩ። ማለት እኔ ተከራይ ነኝ እና አባትና 2 ልጆች ነበሩ። በጣም ይዋደዱ ነበረ። በጣም ደስ የሚል ፍቅር ነበረ ሲኖሩ። እኔ ግቢ መኖር ከጀመርኩ አንዴ 6 ዓመት ሆኖልኛል። 6 ዓመት ሙሉ ሆኖልኛል እና አባታቸው ካረፈ አሁን ወደ 5 ዓመት ሆኗል። እና 2 ወንድማማቾች እየኖሩ ነበረ። አንድ እህትና ወንድም በጣም ይዋደዳሉ። ደስ የሚል ፍቅር ነበረ ሲኖሩ። ከሌት በቃ ትንሽ እየቆዩ ወንድምየው መጥቶ ይጣላል። የሆነ የቤት ይሸጥ የሚል ሀሳብ ያቀርብላታል መሰለኝ። ወንድምየው ነው ከቤት ይሸጥ የሚል እህትየውን ቤት ይሸጥ ይላታል። እሷ ደግሞ አልስማማም የምትል ሀሳብ ነበር የምትነግረው መሰለኝ። የሰማለው አጠገባቸው ላይ ቤት ያጠገባቸው ነው እና ይጣላሉ። ጠጥቶ ይመጣል፣ ይሰክራል፣ ብቻ ብዙ ነገር ነው እና በቃ የሰው መንስኤ ቤቱ ይሸጥ ነው። እና አንዳንዴ ደግሞ አልፎ አልፎ አክስታቸው መታ ትጠይቃቸዋለች፣ ግን ሁሌ አትመጣም። አልፎ አልፎ ነው እና አንድ ቀን ምንድን ነው እስቲ ንገሪኝ ብዬ ጠይቂያት የቤተሰብ ጉዳይ ነው ባልነግረው ይሻላል ብላ ዝም አለችኝ። በጣም ነበረ የሚዋደዱት። በነገራችን ላይ እኔ ወንድም ስለሌለኝ በፍቅራቸው ቀና ነበረ። ደስ የሚል ፍቅር ነበራቸው እና በቃ ሲጣሉ እንደዚህ ሲጨቀጭቃት በቃ ብቻ ብዙ ነገር ብሎ ይጣላሉ። ይሸጥ የሚል ሀሳብ ነው መሰለኝ። እንደ ባይኖረኝ ኖሮ ብዬ ተመኛ። ወንድም ባይኖረኝ ኖሮ መልሰሽ ደግሞ ባይኖረኝ ብለሽ ተመኘሽ። ይጣላሉ። ያኔ ደስ የሚል ፍቅር ነበራቸው። አሁን ሲጣሉ ደግሞ ባይኖረኝ እንኳንም አልኖርልኝም ወንድም ብዬ አስብ። ከዛ ቤት ነው በቃ የምትውለው። የሆነ የማይሆን ሽታ ይመጣል ከቤታቸው ውስጥ።
ምን አይነት ሽታ? ታማ እሷ ተኘች። ለ3 ወራት ያህል ታማለች። ታማ ተኝታለች። የሆነ የሰውነት ሽታ ጠረን፣ የሆነ የአፍ ብቻ አያስገባም። ለመጠየቅ በር ላይ ስትሄድ ራሱ ሽታው አያስገባም። ትተን ነው የምንመለሰው። መጸዳጃ ቤት ስትሄድ ራሱ ትሸታለች፣ ሽታ ይመጣል። እና ብቻ እንደዛ እያለች ታማለች። ስትጠየቅም ደግሞ ሆዲ ፍጆ እያለች ነው የምትተወው። አትናገርም፣ ምን እንደሆነ አትናገርም። እና እኔ በዚች አጋጣሚ ብነግርልህ መፍትሄ ብትፈልግላቸው ብዬ አስቤ ነው። ትክክል። ጥሩ ነገር ነው ያደረግሽ። ማንኛውም ሰው ልክ እንዳንቺ ነው ማድረግ ያለበት። ምክንያቱም እንግዲህ በአጭሩ ነው የነገርሽኝ ያለውን ነገር፣ የተፈጠረውን ነገር እንደተረዳዎች ከሆነ ከአባታቸው ጋር ነው የሚኖሩ የነበረ። ከአባታቸው ጋር ነበረ ሲኖሩ የነበረው። እኔ ስመጣ እናታቸው አልነበረችም። እሱ አባትየውና 2 ልጆች ነበሩ፣ እህትና ወንድም። አባትየው በጣም ሰው አክባሪ ነው። ብቻ ምን ልበልልህ፣ በጣም ሰውን ያከብራል። አሁን የቤት ኪራይ ወራት ሲያልቅ ቀናት ሲያልፍ ራሱ ችግር የለውም አይብዛባችሁ ነው የሚለን። ልጅየው ግን ቀናት እንዲያልፍ የማይፈልግንም አምጡት ነው የሚለው። በየወሩ ይጨምርብናል። 6 ዓመት ሙሉ ኖረ ደግሞ በ2 ወር ውስጥ 3 ወር ውስጥ ተጨመረብን ብለህ ወጥተህ መሄድ አትችልም። እነዚህ ልጆች በጣም ሲዋደዱ ቆይቶ ዛሬ እንደዚህ ሆኖ ሲጣሉ በጣም ይገርማል። ግን ወጥተህ አይስ ቢማከሩ መክረን ብንመልሰው ብለን ብንጥርም እንኳን የልጅየው ባህሪ አልተያዘም። በጣም ኃይለኛ ሆነ። በቃ ብቻ ምን ልበልልህ፣ ግን የበፊቱን ፍቅር ሲታስበው ከአሁኑ ጋር በቃ ትታገሳለህ እስቲ ብዬ ነው ለአንተ መፍትሄ ብትፈልግልህ። እች ልጅ ጸበል ትሄዳለች፣ ሄዳ ትመለሳለች፣ ግን ትሸታለች። የሆነ ጊዜ ስትገባ ጠይቂያት ምን ሆነሽ ነው እስቲ ንገሪኝ ብያት፣ ጸበል ቦታ ሆኜ ደህና ነኝ፣ በቃ የበፊቱ እኔ ነኝ። አሁን ኢቢሲ ሲመጣ ከዛ ሰውጣ እሸታለሁ። ብቻ በቃ ሰው ሁሉ አፍንጫውን እስከሚይዝ ደረጃ ደርሻለሁ። ምን እንደሆንኩ ብቻ አላውቅም ነው የምትለኝ። ስትጠይቃቸውና መፍትሄ ብትፈልግልኝ ብታስተካክላቸው ደስ ይለኛል። አሁን ይሄ ነገር የተፈጠረ ስንት ጊዜ ነው? አሁን እሷ የሚያማት 3 ወር ነው። ወደ 3 ወር ሆኖላታል። 3 ወር ወደ 3 ወር ሆኗታል። አሁን ታማ ከተኛች ወደ 3 ወር ሆኖላታል። አሁን እየነገርሽኝ ያለው በጣም የሚገርም ነገር ነው። ወደ ጸበል ስትሄድ ይሻላታል፣ ደህና ናት። ስትመጣ ግን በጣም ትሸታለች። 1 2 3 4 ቀን ሁላ ቆይታለች። ደህና ነኝ በቃ ልመለስ ብላ ከዛ ስትወጣ አትቻልም፣ በጣም ትሸታለች። እና የሆነ ጊዜ እንዲህ ይሄ ልጅ ጠንቋይ ቤት ይሄዳል ምናምን ብሎ ሰዎቹ ሲያወሩ፣ ጠንቋይ ቤት ይሄዳል ልጁ ጠንቋይ ቤት ይሄዳል ምናምን ብሎ ሰው ሲያወራ እንዴ እሱ እየሄደ ነው እንዴ እቺ ልጅ እንደዚህ የሆነችው ብዬም አሰብኩ። ጎረቤቶቹ ሁሉ ያውቃሉ፣ ጠርጥሮታል። ለመናገር ፈሩ። ጠርጥረዋል፣ ለመናገር ፈሩ። ግን እኔ ብናገር እቺ ልጅ መፍትሄ አታገኝም ብዬ ነው ያሰብኩት። ለዛ ነው በተደጋጋሚ ቴሌግራም ቻናሌ ላይ መልእክት ልከሽልኝ ነበር በዚህ ጉዳይ። እኔም መልስ ሰጥቼሻለሁኝ። ያው የዘገየ ነው ምክንያት ምንድነው? ስራ በጣም ስለሚበዛብና ያው ጉዳዩን እየገደልን ካልሄድን በላይ መቀበል ስለማንችል ለዛ ነው። ይህንን በዚህ አጋጣሚ እንድትረጅልኝ ይፈልጋለሁ። ሲቀጥል ደግሞ አሁን እየነገርሽኝ ያለሽው ይሄ ልጅ ወደ ጠንቋይ ቤት እየሄደ ነው። ይሄዳል በቃ ብቻ ከልጅቷ ህመም አንጻር ይሄዳል። ሄዶ ነው እንደዚህ የሆነችው ልጅት። ባይሆን ኖሮ እሷ የቤቱን ሽያጭ አልስማማም ስላለች ነው አርፋ እንድትቀመጥ፣ አንድ ቦታ ተሰብስባ እንድትቀመጥ፣ የትም እንዳትሄድ ነው ያደረጋት። እሷን አሁን ጓደኞቿ ጋር አትሄድም፣ ውጭ አትወጣም አይደል? እዚህ ጎረቤት እንኳን ጠጪ ቢስ ትባልም አትመጣም። ይሄ ነው ችግሩ። ስለዚህ ልጁ ነው ወንድምየው ነው እንደዚህ ያረጋት። ጥርጣሬያቸው አሁን እሱ ላይ ነው እሱ ላይ ነው፣ ሌላ ማንም። እሷ ግን በጣም ታምነዋለች። እንደዛ ሆኖ ጨቅጫቅም ሆኖ ተሳዳቢም ሆኖ እስከ 3 ሰዓት ድረስ ማንም ግቢ ክፍት ነው። ግን 1 ሰዓት ከሞላ የራሳችሁ ጉዳይ እዛ ሆኖ ለምን በጊዜ አልገባችሁ? ያ የሚሆነው ደግሞ ሰክሮ ሲመጣ ነው።
ጠጥቶ ይቅማል፣ ይጠጣል፣ ብቻ ብዙ ነገር ነው። እሱ ጉርምስና ነው፣ ልጅ ነው። ለዛ ነው እንደዚህ የሚሆነው። አትፍረዱበት፣ በእኔ ላይ ተውት፣ እኔን አይታችሁ ተውት ነው የምትለው። እንደዛ ትላለች። በጣም እንደዛ ነው የምትለው። ይህንን ስለምናስብ ነው። ቤቱ እንኳን ያለቀቀ ነው። ደህና ጊዜ አባታቸው ያለ ጊዜ ኖረን ዛሬ እንደዚህ ሆኖ ብለን እንዴት እንወጣለን? ቢያንስ ብታስተካከል፣ እች ልጅ መፍትሄ ላይ ብትደርስ፣ ይሄ ልጅ ብረጋጋ ብዬ ነው ወደ አንተ ምልክት ሳስቀምጥ የነበረው። ትክክል ነሽ። ስለዚህ አሁን እሷ 3 ሰዓት ላይ በር ይዘጋል። 3 ሰዓት ሳይሞላ አሁን ማንኛውም ተከራይ ግቢ 3 ሰዓት እስከሚሞላ ድረስ ሰራተኛ ከስራ ወጥቶ እስከሚገባ ክፍት ነው። ታክስ ላይ ይገኝ ይችላል። ምን ላይ 1 ሰዓት ሳይሞላ ነው የሚዘጋው ሲመጣ እና ይሄ ነው ታስተካክልልኝ። ስለዚህ አትገቡም ይላል። በቃ አትገቡም። እዚህ መንጫጫት አሁን ቤተሰብ ያለበት ነው፣ ልጅ ያለበት ነው። ልጅ የሆነ ነገር ሆነ ብሎም ምክንያት ይፈጥረናል፣ ይጮሁብናል። በቃ ለልጅት ስንል ለእህትዮ ስንል ብዙ ዝም ነው የምንለው እና ብቻ ለእህቷ ስትል መፍትሄ ላይ ደርሰህ ብታስተካክልልን ደስ ይለናል። በጣም እየተሰቃየች ነው የምትናገረውን ሰው አታ እየተሰቃየች ነው። ለዚህ ነው ብትደርስላት ብዬ ያስባለሁ። ጥሩ፣ እኛ በምንችለው ነገር በሙሉ እንደርሳለን። ያው የመጣንበት ዋናው ዓላማችንም ይሄ ስለሆነ በዚህ ምንም ሀሳብ አይግባሽ። ነገር ግን አሁን አንቺ አሁን በምን አወቅሽ ጠንቋይ ቤት እንደሚሄድ? እንዴት ነው ያወቅሽው? ጎረቤት ሲያውቃሉ ብለሽኛል ቅድም እና ጎረቤት ስለምንድን ነው ለሚመለከተው አካል ያላሳወቁ? ለምን አንቺ ብቻ? እነሱ ለምንድን ነው ያላሳወቁ? እነሱ እንጃ አያገባንም ብለው ነው ወይስ ግዴለሽ ሰው አለ? አያገባንም፣ ምን አገባቸው? ሰው ሲሰቃይ የሚያይ ሰውም አለ። ለዛ ይሆናል እነሱ ያልተናገሩት። ሲጠጡ ይሄ ልጅ እኮ ጠንቋይ ቤት ይሄዳል፣ ሲሄድ አይተናል ብሎ ሲያወሩም ሰምቻለሁ። ግን መልካምነት ለራስ ነው። ኢትዮጵያዊ እስከሆነን ድረስ አንድ ሰው ሲቸገር ማየት የለብንም። ብረዳት፣ ቢደርስላት፣ መፍትሄ ቢገኝላት ብዬ ነው። እነሱ ሲያወሩም ሰምቻለሁ። አንዳንዴ እሱም አልፎ አልፎ ሲያወራ መሄዱን ሲያወራ ሰምቻለሁ። ለዛ እስቲ ብዬ ነው እኔም ጠርጥሬያለሁ። በእርግጥ ለዛ ነው ከመጀመሪያውም ጀምረሽ ጠርጥረሻል? ጠርጥሬያለሁ። እቺ ልጅ ከታመመች ቀን ጀምሮ ጠርጥሬያለሁ። እና አይደለችም። ጥሩ። አሁን እንግዲህ እያልሽኝ ያለሽው በዚህ የቤት ሽያጭ ሁኔታ ነው እንደዚህ እየሆነ ያለው። እሷ ለምንድን ነው አይሸጥም ያለችበት ምክንያት የሚመስልሽ? ያው የአባቷም ትውስታ እያደጉበት ነው፣ የተወለዱበት ነው፣ ብዙ ትዝታ ያሳለፉበት ነው። እናታቸው ለፍታ የሰራችበት ቤት ነው መሰለኝ። ለዛ ነው እሷ አይሸጥም። የእናቴ እጅ የአባቴ እጅ የለፉበት ያለበት ቤት ስለሆነ አይሸጥም። የተከራይ ብር አልበቃ ብሎ ነው እሱ ቤት ይሸጥ ያለ የነበረው። አሁን ብሩን እሱ ነው የሚወስድ? እሱ ነው የሚወስደው። እሷ ታማሚ ስለሆነች ምንም ቼክ አታደርግም። አሁን ከታመመች ቀን ጀምሮ እሱ ነው አምጡ፣ ቀኑ ሳይደርስ ገና 1-2 ቀን ከፊት እያለ አምጡ፣ ይሄ ቀኑም ሳያልፍ አምጡ ነው የምለን። እና አንዳንዴ ሰክሮ ሲመጣ ራሱ ተጨምሮባቸዋል። ይሄንን አለ በዚህ ወር እንዴት ይከፍላላችሁ? ሰክሯል ብለን እንተዋለን። ግን ወሯን ጠብቆ ይጠይቀናል። እና በዚህ ብዙ ትዝታ ስላለ ነው መሰለኝ እሷ አይሸጥም ብላ እምቢ ያለችው። እና ይሄ ነው። ስለዚህ አሁን ያው የመሸጥም ያለ የመፍቀድም ያለ መፍቀድም መብት አላት ልጅቱ። እንግዲህ አሁን እሱ ምንድነው የግድ እንዲሸጥ የሚፈልግ? እሱ ይሸጥ ነው፣ ቤቱ ይሸጥ ነው። ስለዚህ አሁን ሱስ ውስጥ ስለገባ ገንዘብ ስለሚያስፈልገው ነው እንደዚህ አይነት ነገሮች ይጠጣል፣ ይቅማል፣ ብቻ ያጨሳል። ለዛ ነው ቤቱ ይሸጥ ያለ የነበረው እሱ። አሁን የምንከፍለው ብር ስለማይበቃለት ቢያንስ የቤት ኪራዩን ቤት ቢሸጥ የፈለገውን ሊያደርግ ይችላል። ለዛ ነው እሱ ቤት ይሸጥ ሲል እሱ አይሸጥም ብሎ አልጋ ታማሚ ሆና የቀራችው በሱ የተነሳ። አሁን እንግዲህ አሁን እናንተ ጥርጣሬ አላችሁ አይደል? ጥርጣሬያችሁ አብዛኛው ምንድነው ጎረቤት ላይ ያላችሁት ወደ እሱ ነው። ምክንያቱም ይሸጥ አይሸጥ ሰጣ ገባ ገብቷል ማለት ነው ከእህቱ ጋር። እህቱ ደግሞ ፍላጎትም ፈቃደኛ አይደለችም። በዚህ ምክንያት ነው እንግዲህ ወደ አዋቂ ቤት የሚሄድ ከሆነ እሱ ነው ይህን ነገር ሊያደርገው የሚችል ነው፣ የሚያስተካክለውም እሱ ነው። ምናልባት ግን እቺ ልጅ በሱ ምክንያት ያልሆነ ቢሆንስ? አይደለም፣ በጣም ደስተኛ ነበሩ።
አሁን በዚህችው ቅስጥበት የቤት ይሸጥ ባሉት ቅስጥበት ነው እቺ ልጅ ታማሚ የሆነችው። ቢያንስ የሰው ልጅ እኮ ከመሬት ተነስቶ አይታመምም፣ ያለ ምክንያት አይታመምም። እና በሱ የተነሳ ነው የታመመችው፣ በሌላ በማንም አልታመመችም። አሁን ቤት ላይ ስትሆን ብቻ ነው ጠረን የሚኖረው የሷ መጥፎ ጠረን? ስትወጣም በቃ ውጭ ስትወጣም ጠረን አላት። የቤት ውስጥም ስትሆን በቃ የሆነ ጸበል ቦታ ስትሄድ ብቻ ነው ይሄ ነገር የሚስተካከለው? ደህና ናት። ጸበል ቦታ ተጠምቃ ወጣ እዛው በር ላይ ቁጭ ብላ ደህና ናት። ኖርማል እንደ በፊቱ ናት። ግን ከዛ ስትወጣ ሽታ ያለባት ችግሩ ከዛ በኋላ ነው። ችግሩ ከዛ በኋላ ነው። ሰውን ምንም አልሆንኩም ነው የምትል? ሲጠይቃት ሰው ምንድን ነው የምትል? ምን በቃ እንደ ደህና ሰው ነው ራሷን የምታገልጸው ለሰው። ያው እንደምትሸት ታውቃለች፣ እያወቀችም ግን ለመናገር ትፈራለች። በጣም ይከብዳታል ለመናገር እና ሰው ላይ ማትደርስም የቤት ነው በቃ ነገረ ስራ ሁሉ የቤት ነው። ወደ መጸዳጃ ቤት ስትሄድ ስለምትሸት ሰውን ቼክ አድርጋ ነው የምትገባው። ይህ ሰው ምን ሆና ነው ብሎ አፍንጫቸውን እንዳይዝ ፈርታ አፍራ ሰው ከገባ በኋላ ነው መጸዳጃ ቤት ራሱ የምትገባው። እና ከሱ ጋር መጨቃጨቅ ከጀመረች በኋላ ነው ታማሚ የሆነችው። እንደዚህ ሆነችው። አሁን እሱን ቀርቦ የጠየቀው ሰው የለም፣ ማንም አካል አልጠየቀውም። ኃይለኛ ነው። መጠጥ ከጀመረ ጀምሮ በቃ የሌለ ባህሪ ነው ያመጣው። በፊት ግን በጣም ጥሩ ልጅ ነው፣ በጣም የዋህ ሰው አክባሪ፣ በቃ ሰላምታው ራሱ ደስ የሚል እንደው እግዚአብሔር ያሳድጋችሁ ክፉ አይንካችሁ የሚባል ልጆች ነበሩ። አሁንም ቢሆንም እሷ እንደዛ ናት። እሱ ነው በቃ የተቀየረው። ኃይለኛ ነው። ማንንም አትጠይቁን ስለኔ ህይወት ምን አገባችሁ? ይመለከታችኋል? ከአፉ የምትወጣው እሱ ናት። በቃ አይመለከታችሁም፣ አትጠይቁኝ፣ ያገባችኋል ስለኔ ነው የምለው። እና ከኃይለኝነቱ የተነሳ ማንም ቀርቦ አያናግረው። በዛ ላይ የቤት ባለቤትም ነኝ ብሎ ስለሚያስብ ራሱ ነው እንደዛ ነው። እንደዛ ስለሚያስብ ማንም ሲያወራ መልስ አይሰጥም፣ ሰውንም አያዳምጥም። ብቻ እንደዛ ነው። ለሽማግሌ ለማስነገር አልሞከራችሁም? ያው መቼም የዛሬ ጊዜ ልጅ አይሰማም፣ ግን እንዲያው በሽማግሌ ብናስነግረው ለውጥ ይመጣል ብላችሁ አላሰባችሁም? ጎረቤት ልክ እንዳንቺ መልካም የሚያስብ ሌላ አንዳንዴ ሲያወሩ እስቲ ተሰብስበን ለሰው ብንናገር ትላልቅ ሰዎች ቀርቦ ቢጠይቁት ብዬ እንኳን ለጎረቤቶች ሳሳውቃቸው ስለ ሰው ህይወት እኛን ምን አገባን ነው የሚሉት። እኔ ደግሞ ከማንን አያይዤ ላጠይቃቸው አንዳንዴ ሳስበውም እኔን ምን አገባኝ ልል እችላለሁ። ግን የበፊቱን ፍቅራቸውን ህይወታቸውን ሳስበው እንደው ወደ አንተ ቀርቤ ባወራ አንተ መፍትሄ ብታገኝ ብዬ ነው። ስለዚህ አሁን አንቺ እና ጎረቤቶቻችሁ እርግጠኛ ከሆናችሁ ወደ እሱ የሚያመዝን ወደ 100% የሚሆን ወደ እሱ ነው የሚያመዝን የቤቲቱ መታመም። ወደ እሱ ስለዚህ እሱ ነው የእሷ ህመም ተጠያቂ፣ ሌላ ማንንም አይደለም። ይሄን ነገር አሁን እርግጠኛ ከሆናችሁልኝ እናንተ እኔ አሁን ሙሉ በሙሉ አይኔን ወደ እሱ አድርጌ እሱን መከታተል ስለምጀምር ለእኛም ራሱ ቀላል ይሆናል። በጣም ቀላል ብለን እናስባለን። ስለዚህ እሺ አንቺ እስካሁን ድረስ የሰጠሽኝ ጥቆማም በቴሌግራም ልከሽልኛል፣ አሁንም እንደዚሁ በአካል ስለዚህ ከጎረቤትም እንኳን ሌሎች ዝም ብለው አንቺ ይሄን መናገርሽ በመጀመሪያ በጣም ነው ማከብርሽ። ትልቅ ሰው ነሽ፣ እውነቴን ነው። ምክንያቱም ሁሉም ሰው እንዳንቺ መሆን አለበት። እንዳንቺ መጠቆምም መናገርም መገሰጽም አለበት። አይቶ ዝም ማለት የለበትም። ነገም በኔ የሚባል ነገር አለ። ስለዚህ ያደረግሽው ነገር መልካም ነው። ስለዚህ ምን እናደርጋለን መሰለሽ፣ ያው እሷን አግኝተን ብናወራት ደስ ይለኛል። ካልቻልንም እሱን እንግዲህ እናናግረውና እቤት በሚገኝበት ሰዓት አንቺ ለኛ ደውል። አሊያም ደግሞ ከጠዋት ጀምሮ የት እንደሚውል ምን እንደሚንሰራ ምን ስራ እንደሚሰራ እሱ ክትትል እናድርግበትና ከዛ በኋላ ወደ መፍትሄው እንገባለን። ስለዚህ በቃ አንቺ ያደረግሽው ነገር በሙሉ ጥሩ ነው። በጣም እናመሰግናለን። እሺ እናመሰግናለን። እንግዲህ ተመልካቾቻችን ያው የተፈጠረውን ወይም ይሄ ልጅ የሚያደርገውን ነገር ያለውን ሁሉንም ነገር በግልጽ ነገር አናለች ማለት ነው። ቀጣይ ምን ማድረግ ነው ያለብን ነው የሚለውን እንግዲህ ከክሮች ጋር በመመካከል ወደ ልጁ ሂደን ውሎ ምን ይመስላል የሚለውን መጀመሪያ ማየት አለብን። ጓደኞቹ እነማን ናቸው፣ እነሱን ካየነ እሱስ ማን ነው የሚለውን ነገር ለማወቅ በጣም ይቀለናል ብለን እናስባለን። ቀጣይ እንግዲህ ወደ እሱ የምንሄድ ይሆናል። አብራችሁ ቆዩ።
እንግዲህ ተመልካቾቻችን ያው ጎረቤቷ ይዛን ገብታ ወደ ቤት ውስጥ ያለውን ነገር መጀመሪያ ማየት ስላለብን እንግዲህ ቤት ውስጥ እንገኛለን ማለት ነው። እሷንም ያው ከልብ እናመሰግናለን። በጣም ኢንተርቪው ለማድረግ ያን ያክል ፍላጎቱ የላትም እህታችን። ነገር ግን ያው እኛ ደግሞ ጥቆማ ሲሰጠን ያለውን ነገር ገብተን ማየት መቻል አለብን፣ የተፈጠረውን ነገር ማወቅ አለብን። ምክንያቱም ቀጣይ ወደ የት መሄድ እንዳለብንና ምን መስራት እንዳለብን ስለምንወያይበት ያለውን ነገር ማወቅ እስካለብን ድረስ ውስጥ ገብተን እስኪ አንዳንድ ጥያቄዎችን እንጠይቃትና የምትለንን ያው የምንሰማ ይሆናል። አብራችሁን ቆዩ። እሺ እህቴ እንደምን አለሽ? ሰላም ነው? እግዚአብሔር ይመስገን። እሺ ምንድን ነው የተፈጠረው ነገር እስኪ ንገሪኝ። ምንድን ነው የሚያምሽ? አይዞሽ አይዞሽ ያለውን ነገር አሁን ምንድን ነው ማለት መጀመሪያም አውርቼሻለሁኝ። ጠረን አለ እንደዚህ የሚሸት ሽታ አለና ምንድን ነው መቼ ነው የተፈጠረው ይሄ ነገር? አንድ 2 ወር ብለኛል። ከ2 ወር በፊት ነው ያው ወደ ቤተክርስቲያን ምናምን ሲሄድ ደህና ነኝ። ወደ ቤት ስመጣ ነው ችግሩ። ወደ ቤት ስትመጪ ነው ችግሩ? እና አንተም ወደ ቤት ባትገባና ወደዛው ነው ታናገረኝ ራቅ ብለህ ጥሩ ነው። ምክንያቱም በጣም ከባድ ነው። አይ ምንም ችግር የለውም ማለት አይዋሽም አለ ጠረን አለ። ግን ይሄ ደግሞ ምንም ማለት አይደለም። ምክንያቱም አንቺም ያው አንቺ ጋር ያለ ይዘሽው ያለው ነገር ነውና አንቺም እየተጎዳሽ እኛ ደግሞ አሁን ኢንተርቪው ለማድረግ ራቅ በሉ ምንም ችግር የለውም ይሄ። ስለዚህ ያለውን ነገር ምንድን ነው ማለት የምትጠረጥሪው ሰው አለ ይሄ በመፈጠሩ ወይስ ከምን ነው የመጣ ብለሽ ታስቢያለሽ? እኔ ምንም የማውቀው ነገር የለም። ግን ያው አንተ እንደዛ ብትል ራሱ ለእኔ ደስ ላይለኝ ይችላል። ልትል ጥሩ ነው። ምንም ችግር የለውም እሱ ችግር የለውም። አትጨናነቂ አንቺ። ምንም የማውቀው ነገር የለም። አላውቅም እንደዛ ነው። እና ያው ወደ ቤተክርስቲያን ከሄድኩኝና ሌላ ቦታ ጓደኛዬ ጋር ምናምን 1-2 ቀን አድሬ ስመጣ ኖርማል ነው። ግን ወደ ቤት ስመለስ ይመጣል ያ ነገርና እንደዛ ነው። አሁን ይሄ ነገር የሚፈጠረው ወደ ቤት ስትመጪ ብቻ ነው? እና እንደዛ ነው። ያው ደግሞ ጸበል ቦታ ምናምን አባቶች ሲያስጠምቁኝ ምናምን በተደጋጋሚ ወንድምሽን ትጠሪያለሽ እያሉ እና ወንድምሽ አብሮሽ ይምጣ ምናምን ይላሉ። ታዲያ ወንድምሽ መጥቷል አብሮ ወይስ እንዴት ነው? አይ እሱ አልሄድም ብቻዬን ነው የሚሄደው። ለዛ መሰለኝ እነሱ ይምጣ ያሉት። እንደዛ ነው። ለምን ይመስልሻል አሁን የወንድምሽን ስም በተደጋጋሚ የጠራሽው? እኔ እንጃ ያው ስላመመኝና ስለፈራው ሊሆን ይችላል ብዬ አስባለሁ። ያው እነሱም ይምጣ ያሉት ብቻዬን ስለሆንኩኝ ይሆናል ብቻዬን ነው የምሄደውና ለዛ ይሆናል ብዬ ነው የማስበው። ጸበል ቦታ ብቻሽን ነው የምትሄጂ? ማለት ከጓደኛሽ ቤት የምትሄጂ ከሆነ የሴት ጓደኛ ካለችሽ እሷ ለምንድን ነው አብራሽ ማትሄድ? አይ እሷ ስራ ነች ነው ያው ዝም ብዬ እኔ በዛው ሂጄ ቤተክርስቲያን በዛው ቆይቼ ነው ወደ እሷ ቤት የምሄደውና አብራኝ ሂዳ አታውቅም። እኔም ብያትም አላውቅም። እንደዛ ስታወያያት ይህን ነገር ለጓደኛሽ ነገረሻታል? ምን አለችሽ? ምን ምክር ሰጠችሽ? ምንም በቃ አይዞሽ እግዚአብሔር ያውቃል በጸበል ትድኛለሽ ነው የምትለኝ። ሌላ ነገር እሷ ምንም ነገር ስለማታውቅ ያው እንደዛ ነው። አሁን እንግዲህ ነገርየው ወደ ቤት ስትመጪ ብቻ ነው ይሄ ነገር የሚፈጠረው? አዎ ወደ ቤት ስመጣ ብቻ ነው። እና እንደዛ ነው። ከወንድምሽ ጋር ሰጣ ገባ አለ፣ ትንሽ አለመግባባት አለ ይመስለኛል አይደል? አዎ አለ። ግን ያው ቤት ምናምን ይሸጥ እያለ ነው። እኔ ደግሞ አይሸጥም እያልኩ ነው። ያው እንደዛ ነው። ግን ከዛ ውጭ ምንም ማውቀው ታሪክ የለም። እንደዛ ነው። የማስታወስ ችሎታሽስ እንዴት ነው? አሁን በተፈጠሩት ነገሮች ላለፉት 2-3 ወር ውስጥ የማስታወስ ችግር ወይም ሌላ ልብሽ ስርቅ ማለት ምንም አይነት ችግር የለም? የህመም ስሜት ይሰማሻል? አዎ ያመኛል። እና ያው ብዙ ነገሮችን ትንሽ ያው እንደ በፊቱ አይደለም። ያው የተወሰነ ቀንሻለሁ ብዬ አስባለሁ። ይሄ የተፈጠረው ታዲያ ከምንም ነገር ነው? ዝም ብሎ ከመሬት ተነስቶ ነው ብለሽ ታስቢያለሽ? እኔ እንደዛ ብዬ ነው የማስበው። እስካሁን ድረስ እኔ ምንም ነገር አላውቅም። እንግዲህ እንጂ እግዚአብሔር ነው የሚያውቀው። እኔ አላውቅም። ወንድምሽን ምን ያክል ተወጂዋለሽ? በጣም ነው የምወደው። አንድ ያለሽ እሱ ነው አይደል? አዎ እሱ ብቻ ነው። ሌላ ዘመድም የለንም። እሱ ብቻ ነው ወንድሜ። እሱንም እወደዋለሁ በቃ። ጥሩ እሺ። እንግዲህ አሁን ምናልባት እንግዲህ የምትሄጂበት ቦታ ካለ ብታመቻችልኝ ደስ ይለኛል። ምክንያቱም ከወንድምሽ ጋር ማውራት የምፈልገው ነገር አለና እንደነገርኩሽ ያው ለመልካም ነገር እስከመጣው ድረስ ጎረቤትሽም ያለውን ነገር አስረድታሻለች ስለኔና ከሱ ጋር ማውራት ስላለብን
ከቤት ባትሆኚ ደስ ይለኛል። ስለዚህ ያንን ማድረግ ትችላለሽ ለእኔ እህቴ? ችግር የለውም አይደል? በጣም ጥሩ። ስለዚህ ለአንቺ ምሕረት ይላክልሽ፣ ጨርሶ ይማርሽ። ጸበል የምትሄጂውን ነገር አታቋርጭ፣ ሂጅበት። ስለዚህ የምንተጋገዘው ነገር ካለ እንተጋገዛለን። እሺ፣ አይዞሽ እናቴ። እሺ፣ እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። ወደ ወንድሟ ሂደን አንዳንድ ጥያቄዎችን መጠየቅ አለብንና አሊያ ደግሞ ቤት ውስጥ በሚገኝበት ሰዓት እሱን አግኝተን አንዳንድ ጥያቄዎችን እንጠይቀውና ምላሽ የምናገኝ ከሆነ የምናሳውቃቸው ይሆናል። አብራችን ቆዩ። ሰላም ተመልካቾቻችን፣ እንግዲህ ቤተሰብ ልጁ ምን ሲሰራ እንደሚውል እንግዲህ ለማጣራት ሁላችንም የስራ ዘርፍ ተሰጥቶን አስተውለናል ማለት ነው። የት እንደሚገባ ምን እንደሚያደርግ እንደሚውል በጣም ሲቅም ነው የሚውል። ቀኑ ሙሉ ከባድ አቃቃም ነው የሚቅም። ቀንም ማታም የሚቅሙ ሰዎች አይነት ነገር ከነዛ ጀማ ጋር ነው የሚውል። መጠጥ ነው መስበሪያ የሚባል ነገር አለ። ወደ መጠጥ ቤት ይሄዳል ምናምን። እንግዲህ ይህን 2 ቀን ልናጣራ የቻልነው ነገር እነዚህ ነገሮች ነው ማለት ነው። ስለዚህ ልጁ አሁን በዚህ ሰዓት ቤት ውስጥ የሚገኝ ቤት ውስጥ የሚገኝ ከሆነ በጎረቤቱ አማካኝነት ወደ ሌላ ቦታ እንድትሄዳድርገናል። እህቲቱን ወደ ጓደኛዋ ስለሄደችልና እንግዲህ ነፃ ሆነን ማውራት እንችላለን ማለት ነው ይመስለኛል። እንግዲህ እንዳዋዋሉና እንደሰማ ነው እንደሚያደርገው አክት ያው መግባባት የምንችል አይመስለኝም። ግን ያው ምን መያዝ እንዳለብኝ ታውቃላችሁ። መያዝ ያለብኝ ነገር ይዣለሁ ግዴታ ስለሆነ እንግዲህ በሰላም የሚያነጋግረን ከሆነ በሰላም እንሞክራለን። ካልሆነ ደግሞ በኃይል ሆኖ ምን እንደተፈጠረና ለምን ይሄ ነገር እንደሆነ ማጣራት ስላለብን ወደ ቤቱ መግባት ይኖርብናል። አብራችሁን ቆዩ። ተከታተሉ። እዚህ ቤቶች ሰላም ነው? ሰላም ነው። እንዴት ነው? ሰላም ነው አለ። እግዚአብሔር ይመስገን። እንዴት ነው አለ? እግዚአብሔር ሰላም አለ። ይቅርታ ያው ፌስ ማስክ ለብሼ ሳውራ ሌላ ነገር እንዳይመስልህ ጉንፋን ስለያዘኝ ነው። አይ ምን ፈልጋለሁ? አንዳንድ ጥያቄዎችን እየጠየቅና ሽልማት እየሸለምን ነበር ሰፈሩ ላይ። እዚህ ጋር የምታየው እንግዲህ ካሜራማን አለ። ይሄ ነገር ይቀረጽና ለአለቆቻችን ይታያል። ከዛ አለቆቻችን ሲያዩ ይህን ያክል ገንዘብ መሸለም አለበት ብለው ሲወስኑ ያንን እንሸልማለን ማለት ነው። ግር ያለ ነገር አለ? አይ እንደዚህ ተሸፋፍነ እኮ ለምን መጣ ነው እኮ። ይህንማ ጉንፋን ይዞኝ ነው ብዬ እንደዚህ አንስቻ ሳየው። ስለዚህ እኔ ምንድን ነው ጥቅሜ ታዲያ? ካሜራ ይዘህ ምናምን? እርግጥ ያለ ትክክል ያለ ፈቃድህ እንደዚሁ ዝም ብዬ እንትን ስል ያው ደስ አይልም ግን ሞር ደግሞ ተጠቃሚ እናንተ ስለሆናችሁ ተሸላሚዎች ማህበረሰቡ ነውና እንድትሸለሙ። እዚህ ግቢ እንግዲህ ስንገባ ብዙ ቤቶች አሉ። ወደዛም መሄድ እንችላለን፣ ግን ቅድሚያ እዚህ ነው እንትን ያለና እድለኛ ነው ብዬ አስባለሁ። ስለዚህ አንዳንድ ጥያቄዎችን የግል ጥያቄዎች ነው፣ ልክ ሶሻል ኤክስፐሪመንት ነው። ወጣቶችም ስለሆነ እንገባባለን። ያለውን ነገር ለእኔ የሚያስቡልኝ ኮሚሽን አለና በዛ ኮሚሽን መሰረት እንግዲህ እኔ የምጠቀማለሁ፣ አንተም እንድትጠቀም ስለፈለኩ። ሽልማት ያለው ነገር ነው? አዎ የገንዘብ ሽልማት ነው። በቴሌብር ነው የሚተላለፍብን። በዛ ላይ ደግሞ ቴሌብር ላይ ያው ግብይት ሲደረግ ቦነሶች አሉ ታውቃለህ። በእነሱም ወር ደግሞ ተሸላሚ እንድትሆን በአንድ ድንጋይ 2 ወፍ የምታገኝ ይመስለኛል። ምን ታስባለህ? ኦኬ እንደዛ ከሆነ ገብተን መሞከር እንችላለን። እሺ እናመሰግናለን በጣም። እሺ ወጣቶች ስለሆነ ይቀላል ያለው ነገር ያስተላል። እሺ እንግዲህ የቲክቶክ ቤተሰቦቻችን እንግዲህ ሽልማቱ እንግዲህ በቴሌ ብር ነው ለወንድማችን እድለኛ የሚሆን ይመስለኛል ማለት ነው። ምክንያቱም ያው እንግዲህ በደንብ አድርገን ለማስረዳት ሞክረናል። ብዙም አላከበደብንም። ምክንያቱም ሽልማት እስከሆነ ድረስ ማንም ሰው ይፈልጋል አይደል? አዎ። ስለዚህ አንተም እንግዲህ ተጠቃሚ እንድትሆን ስለምፈልግ
ቀጥታ ወደ ጥያቄዎቹ ከመግባታችን በፊት መጀመሪያ ስምህ እንድታስተዋውቅና። ስምህ ማን ይባላል? ስሜ እንግዲህ ብሩክ አበበ እባላለሁ። እሺ ብሩኬ፣ ከማን ጋር የምትኖር እዚህ? እህት አለችኝ። አንድ እህት አለችኝ እና እኔ ነኝ። ያው ቤተሰቦቻችን በህይወት የሉም፣ አርፈዋል። ነፍሴ ማር። አሜን አሜን። አባታችን ያው በቅርቡ ነው ያረፈው። አንድ እህት አለችኝ፣ ከእሷ ጋር ነው የምኖረው። እና በምን ትተዳደራላችሁ? ያው እንግዲህ ቤተሰቦቻችን ጥለውልን ያለፉት ውርስ አለ፣ የሚከራዩ ቤቶች አሉ። ያው እንደዛ እያደረግን ኑሮ ከባድ ቢሆንም እየኖርን። ኑሮ ከባድ ነው፣ ምንም ጥያቄ የለውም። ታዲያ ኑሮ ሲከብድ ምን ታደርጋላችሁ? ማለት ሌላ መቼም መተዳደሪያ ያስፈልጋል፣ የምናውቀው ነው እዚህ ጋር ስንኖር። እና ምን ተጨማሪ ምን ስራዎችን ትሰራለህ? በምን ዲፓርትመንት ተምረሃል አንተ ትምህርት? እንግዲህ አውቶ ተምሬያለሁ ኮሌጅ ላይ። ያው ከዛ በኋላ እንግዲህ እንደምታውቀው ነው እኛ ሀገር ስራ የለም፣ ተጎልቻለሁ። እህቴም ያው ትንሽ ያማታል። ከዛ ያው እኔም እንደዚህ ስላት እሷም እንደዛ ትላለች። ትንሽ የራስ ነገር ካልሆነ ደግሞ በዚህ ሰዓት አያዋጣም። እንደምታየው ከጥሬ ልስራ ብትል ከትራንስፖርት ያለፈ ነገር አታገኝ። እና ብቻ አለን ለነገሩ ለማንኛውም ኢትዮጵያዊ። ልክ ነው። አዎ ከኛም እንግዲህ በምትሸለመው ትራንስፖርት ታገኛለህ ብዬ አስባለሁ። የትራንስፖርት ለአንዳንድ ነገሮች መጓጓዣ የሚሆን ነገር እና እንግዲህ የቤት እቃም ኖርማሊ እንሸልማለን። ግን እንደማየው ከሆነ ቤትህ እቃ የሚያስፈልገው አይነት ነገር አይደለም። እግዚአብሔር ይመስገን ቤትህ ሙሉ ነው። ስለዚህ ገንዘብ ከሆነ ደግሞ ምን ማድረግ እንዳለብህና ምን መጀመር እንዳለብህ ታስብበታለህ ብዬ አስባለሁ አይደል? ስለዚህ እህትህ ትልቅ ናት ትንሽ? ታናሽ ናት እህትህ? አንተ አሁን እንግዲህ ስራ ላይ አይደለም፣ እህትህም ስራ ላይ አይደለችም። እንግዲህ በቤት በምትተዳደሩት ነገር ነው የምትጠቀሙት፣ ቤት በማከራየት። በዚህ ብቻ ከሚሆን ሌላ የመስራት ፕሮባቢሊቲ ቢኖርህ ምን አይነት ስራ መስራት ትፈልጋለህ? ያው ንግድ ዘርፍ ነው በዚህ ሰዓት። የሆነች ነገር ከፍተህ መሸጥ መለወጥ፣ ቢዝነስ ካልሆነ አያዋጣም በዚህ ሰዓት እንደምታየው። ግን አንተ ይሄ ፓሽኔ ነው እንደዚህ ብሰራ እንደዚህ ባደርግ ለምታስበው ነገር አለ? ለምሳሌ የምጠይቅህ ብዙ ኦዲየንስ አሉኝ እና ከነጮች ጋር ስለምንሰራ ማገዝ የሚፈልጉት ነገር ካለ በዚህ እድሉን ልትጠቀም ስለፈለግኩ ነው። ስለዚህ ምን ብትሰራ ይሻላል? ያው በተማርኩበት ብሰራ ደስ ይለኛል። ያው አውቶ መካኒክ ላይ ነው የተማርኩት። የራሴ ገራጅ ከፍቼ የራሴ መስሪያ ቤት ኖሮኝ የራሴ የምለው ነገር ኖሮኝ ያን ነገር ብሰራ ሞር ደስተኛ ነው። ያው ግን ፋይናንስ ትንሽ ያስቸግራል። አሁን እንደዛ አድርገህ ለመንቀሳቀስ ገንዘብ ያስፈልጋል፣ ብዙ ነገር ያስፈልጋል። እንጂ በዛ ነገር ላይ ብንቀሳቀስ ሞር ደስተኛ ነው። እንትን ማግኘት አትችልም ማለት ቤት የእናንተ የሁለታችሁ እስከሆነ ድረስ ይህን ካርታ ሲይዘህ እንደዚህ አይነት ነገር ከፍተህ መስራት ሀሳብ የለህም? አለኝ። ያው ግን ምን ታደርገዋለህ? የራስህ ብቻ ነገር ሲሆን ነው እንትን መወሰን የምትችለው እንጂ የራስህ ብቻ ባልሆነው ነገር ላይ ከባድ ነው። እንዲህ ነው ማለት አይቻልም። ያው ይገባል ብዬ ስለማስብ እንደዚህ ነው። ተረድቻለሁ የተወሰነ። ግን ያው የራስ አይደለም ሌላ ሰው አለበት ይሄ ቤት ወይስ? እህት ያለች እያልኩ ነው። ያው እህትማ አይነት አለች እኮ ብትሆንም እንደው ከዛ ውጭ አለ ሌላ? ከዛ ውጭ እንኳን እንደነገርኩ ነው። አባታችንም በቅርቡ ነው ያረፈው አልኩ። እኔና እሷ ነን ያለን እዚህ ቤት ውስጥ። በቅርቡ ማለት ስንት ዓመታት ውስጥ? 5 ዓመት ሆኖታል። 5 ዓመት ሆኖ በቅርቡ ስትል በጣም አቀረብካት ብዬ ነው። ያው ምን ላድርግ፣ ጊዜው ይሮጣል። በጣም ጊዜው ይሮጣል። 5 ዓመት ብዙ ነው። የአንድ ወር ቤት ኪራይ ራሱ ካሰብኩማ በጣም ብዙ ነው። እና እንዴት ነው ተከራዮችስ ምን አይነት ሰዎች ናቸው? ያው እንግዲህ ያስቸግራሉ አትልም? እንዴት? ያው የሚያመሽ አለ፣ ከዛ ደግሞ እኔ ካልወሰንኩልህ የሚል አለ። በማያገባው የሚገባ ሰው በጣም አስቸጋሪ ነው። ከፍተኛው ስንት ዓመት የቆየ ተከራይ ያለ እዚህ ውስጥ? ሜይ ቢ 2 ዓመት ይመስላል። 2 ዓመት። ከዛ በላይ አይቆዩም? ከዛ በላይ እንኳን የቆየ የለም። ኦኬ። እና እንዴት ነው አሁን
አዛዥ ነን ይላሉ በዚህ ግቢ ተከራይ ሲቆይ እንዴት ነው? ያው እንግዲህ ማለታቸው ብዙ ጊዜ እኔም እዚህ አሉልም ያው እና በመመጣ ሰዓት ያው እህቴ ስላለች ከእሷ ጋር ሲግባቡ ምናምን አለቃ እንደሌለው ቤት ነው የሚመስላቸው። ብዙ መግባባት አያስፈልግም ማለት ነው እንግዲህ። አያስፈልግም። ምን ያደርጋል? ራስን ችለህ ነው መኖር ያለብህ በዚህ ሰዓት። ማንም ስለማንም ምንም አያገባውም። ግን ጎረቤት የሚያስፈልግ አይመስልም እንደዚህ ስታስበው? ያው መታመም አለ ምን አለ ቢያስፈልግም አንድ ለራስ ያለው ራስ ነው በራስን ነው በዚህ ሰዓት እንጂ ጎረቤት መጣ ጎረቤት ቀረ ጥቅም ያለው አይመስለኝም። አይ እሱስ ልክ ነህ። እህት የት ነው ያለችው? አልገባኝም። ማለት እህት ከእህቴ ጋር ነው የምኖር እሷም ስራ የላትም አንተም ስራ የለም ሰው የት ሄደች ብዬ ነው። አሁን ለጊዜ የለች። መምጣት ትችላለች? ሰው አቤት መምጣት ወደዚህ ወደ ቤት ትችላለች? አትችልም። ለመሰለኝ እኔ ጠይቆ አትቆጣ የሚያስቆጣ ነገር የለውም። አንድ ሰው ሲጠየቅና ሁለት ሰው ሲጠየቅ ልዩነት ስላለው ሞር ተጠቃሚ እንድትሆን በማሰብ ነው። የሚመለከትህ ጉዳይ አይደለም። እኔ እናንተ አውርተን የመጣ ነው ከኔ ጋር ልናወራ አይደለም። ስለዚህ አያገባም። እህት ቤት ውስጥ ያለ አንተ ስለሆንክ ነው። ስለዚህ ከኔ ጋር ማውራት እንችላለን ማለት ነው እኮ ከአንተ ጋር ነው የምናወራ። እሱማ ነገር ግን እንዳልኩህ እሷ ደግሞ ብትኖር ሽልማቱ ደብል ይሆናል፣ ሁለት ይሆናል። አያስፈልግም። ምናልባት ያው እሱማ የራስ ፍላጎት ነው የራስ ውሳኔ ነው፣ ችግር የለውም። ግን ሞር እሷ ብትኖር ተጠቃሚ ትሆናለህ ነው ለአንተም ለኔ። እኔ ማገኘው ኮሚሽን ደብል ይሆንልኛል። ያንን በማሰብ የምታውቀው ነገር አለ? ምን አውቃለሁ እኮ የምታውቀው ነገር ከሌለ የሚያገባ ነገር የለም ማለት ነው። ስለዚህ ከኔ ጋር ማውራት ትችላለህ። ማውራት የምትፈልገውን ነገር ጥሩ እያወራሁ እኮ ነው። ምንድነው ከኔ ጋር መጨረስ ትችላለህ እኮ። የሚያስቆጣ ነገር ተናገራለሁ። አንተም የምታገኘው ነገር ታገኛለህ አይደለ እኮ። እንግዲህ የምጠይቀኝ ጥያቄዎች በአግባቡ የምትመልስልኝ ከሆነ ነው የምትሸለም እንጂ ሽልማቱ ኖርማሊ ግዴታ አይደለም ስልህ ጥያቄዎችን ስጠይቅህ በአግባቡ መመለስ መቻል አለብህ። ማን ስለሆንክ ነው ሲጀመር? ተነስቷል። ምንድን ነው የምወጣው? የሚያገባ ነገር አይደለም። በቃ አልፈልግም። እንደውም እኮ ምንድን ነው የሚያናድድ እኮ አልፈልግም። በቃ ገባ። ባለቤት ያለው ቤት ነው ቤቱ የራሴ አይደለ? አዎ ያንተ። ስለዚህ አልፈልግም። በቃ ጨርሰናል። ውጣልኝ እኮ መጀመሪያ በቃ አምላክ ውጣልኝ። አይደለም ይኸውልህ ተረጋጋና ውጣልኝ ከቤቴ። አልፈልግም። እንወጣለን እኮ በቃ ውጣልኝ። አናድርበት። ያንተ ቤት አይደል እኮ አልፈልግም። በቃ እኮ ያንተ ቤት አይደል እኮ አልፈልግም አልኩ እኮ አይደለ? ሰማኸኝ? ባለቤት ያለው ቤት ነው። አዎ ባለቤት ነው እኮ። ስለዚህ ውጣልኝ በቃ አልፈልግም። ቤት እግዚአብሔር አይደለም? ተው እንጂ እኮ ማነው እግዚአብሔር ያደርገው? ቤቴ ነው። ውጣልኝ። ተው እንጂ ብራዘር ተረጋጋና። እንደዚህ ብራዘር ምናምን ልትለኝ አልፈልግም። ውጣልኝ በቃ። እኮ እንደ ወንድሜ ነው የምልህ እኮ። ተረጋጋ እንጂ አትበለኝ። ሰማኸኝ አይደል? ውጣልኝ። ምን ችግር አለው? ሰውዬ እኮ ችግር የሚያገባ ነገር የለም። ውጣልኝ ብለህ ንገረኝ። አልፈልግም። ውጣልኝ። ተነስ። ምንድን ነው ያናድድህ? እኮ በቃ አልፈልግም። አውርደው ካሜራው። እኮ ይኸውልህ ተረጋጋ ወንድሜ። እኮ አልፈልግም በቃ። እሺ ምንም ነገር ማድረግ ትችላለህ። ቤቱ ያንተ ስለሆነ ችግር የለውም። እሺ ይኸው በጸባይ እያወራሁ እኮ አታውራኝ። በቃ ሽልማቱን አልፈልግም። አውራን አይደለ? እኔ እናንተ ያወራ ነው ሽልማት አለ ውስጥ እንግባና እናውራ አልከኝ። ልክ ነህ። አወራን። አሁን አልፈልግም። ስለዚህ ውጣልኝ። ያናደደኝ ነገር ይሄን አለመፈለግ ውጣልኝ በቃ። ገብቶኛል እኮ ጨረስን። ትክክል ነው እኮ። እህት ምናምን ትለኝ። የሚያገባ ነገር አለ? አንተ ስለኔ የምታውቀው ነገር አለ? እኔ እኮ ሽልማቱን ደብል ለማድረግ አልፈልግም። በቃ ውጣልኝ። እሺ ቆይ አውርዶ ካሜራ ነው ወደ ካሜራ አትደው እኮ አውርዶ ካሜራ ነው። ውጣልኝ። እሺ ተረጋጋሽ። ለምን ረጋጋ? ውጣልኝ። አውርዶ ካሜራ። የሚያናድ ነገር ምንድን ነው? የሚያገባ ነገር አይደለም። በቃ አልፈልግም። እሺ እኮ አልኩኝ። እኔ እኮ ምንም ነገር እኮ አላልኩም እኮ። አያገባህም እኮ። ተረጋጋ ቁጭ በልና። የቤቱ ባለቤት እኔ ነኝ አይደለ? ካልፈለግኩ ደግሞ ማስወጣት መብቴ ነው። ስለዚህ ተነስምጣ። የቤት ባለቤትነትን እኮ በዚህ አይደለም የምትገልጽልኝ ወንድሜ። የሚያገባ ነገር የለም። በቃ ውጣልኝ። ቆይ እሺ ተረጋጋ። ካሜራውን ነው ተረጋጋ። መጀመሪያ ለምን ነው የምረጋጋው? ውጣልኝ። ውጣልኝ ከቤቴ በቃ ዘርብ አልፈልግም። ለምን ነው የምናወራው? ምንድን ነው የምታደርጋለሁ እኮ? ለምንድን ነው የምናወራው? እኔ እናንተ የምናወራው ነገር የለም። ገባ? ማውራት ካልፈለግኩ ደግሞ መብቴ አዎ መብት ነው። እኔ መብቴ ነው። በቃ እኮ ውጣልኝ። በጋ አምላክ ውጣልኝ። አንድ ነገር ልንገርህ። አትንገረኝ። ውጣልኝ። ተረጋጋና እናውራ። ምንድን ነው የምናወራው? እኔ እና አስረዳህ አንድ ጊዜ እኮ ምንድን ነው የምናወራው? ዋና የመጣሁበት ዓላማ አለኝ። እሱን ልንገርህና ወጥቼ እሄዳለሁ። እሱም የሆነ የሚቆይበት ምንም ምክንያት የለም እኮ። አልፈልግም። ዘርበልኝ። አልፈልግም። ይኸውልህ ካሜራዬን ለመንካት አትሞክር፣ እኔ ስለማልወድ። ስለዚህ
እኮ እኔም አልወድማ እንድትቀርጸኝ አልፈልግም። ስለዚህ ውጣልኝ። ፈቃደኛ ሆነ ያስገባናል እኮ ዘርበል ልቀቀኝ። በቃ እኮ አትንካኝ። እሺ ተረጋጋ። አትንካኝ ዘርበል። እሺ በቃ ይኸውልህ አሁን እኮ ጉልበትህን የምታሳየኝ ምንም ምክንያት የለም። አንተ እንጂ ጉልበትን እያሳየኝ በገዛ ቤቴ መጥተህ አልወጣም ትለኛለህ። ፈቅጄ አይደል ያስገባው። ካልፈለግኩ ደግሞ ትወጣለህ። ትክክል ነህ እኮ አያገባህም። ውጣልኝ። በስነ ስርዓት እኮ ነው። ዘርበል አውርደው። ቆይ ተረጋጋ። እንዴ ለምን አላስረከኝ? ዘርበል በስነ ስርዓት ማውራት አንችልም? ለምን ነው የምናወራው? እኔና የምናወራው ነገር የለም። ስለዚህ ውጣልኝ። በምን አይነት ሁኔታ ታስወጣኛለህ? በምን አይነት ሁኔታ? በምን አይነት ሁኔታ ታስወጣኛለህ? መብቴ ስለሆነ ነው ማለት ነው። ዘርበል ልቀቅ። ተረጋጋና ተረጋጋ። ለምን ነው የምረጋጋው? ተረጋጋ። ልቀቀኝ። ተረጋጋ። ልቀቀኝ። ሰማይ ወልድ ስነ ስርዓት ያዝ። ተረጋጋ እኮ ልቀቀኝ። ተረጋጋ። ልቀቀኝ። ረጋ በል። በህግ አምላክ ልቀቀኝ። ሰውዬ አንተ በህግ አምላክ እኮ የሚያገባ ነገር አይደለም። ልቀቀኝ። ዘርበል ተረጋጋ። ዘርበል ልቀቀኝ። ተረጋጋ። ልቀቀኝ። እሺ ላስረዳ። አታስረዳኝ። ልቀቀኝ። የህግ አካል ይዤ ነው የመጣው እኮ ልቀቀኝ። የህግ አካል ይዤ ነው የመጣው። ለምንድን ነው የህግ አካል ይዘህ የምትመጣው? እኮ አምጣቸው እናውራ። አምጣቸው እናውራ። አትዝም። አምጣቸው እናውራ። አትዝም። አልዝም በለኝ። ንገረኝ ላሳይህ እኮ አልይዝም። አምጣቸውና እናውራ። አጥፎ እሱን ካሜራ ሰማለህ? አቤት። ስነ ስርዓት መያዝ አለብህ። እንዴ እኮ እሺ በቃ አልኩህ እኮ። እሺ በቃ አልኩህ እኮ። አምኜ ባስገባው እኔ ላይ ሽጉጥ ላንተ ወይ እኮ እሺ አልኩህ እኮ። በቃ አደማኸኝ እኮ መታኸኝ አይደለ? ተነስ። እዚህ ጉዳይ እሺ አልኩህ እኮ። ቁጭ በለሽ። ተነስ ተነስ። ወይኔ በገዛ ቤቴ ቁጭ በል። ምንድን ነው ብለህ የምታስብ አንተ? ምን አልኩህ? በቃ እኔ አምኜ ባስገባው እሺ አንተም ተጠቀም እኔም ልጠቀም ብዬ ባስገባው እኔ ላይ ሽጉጥ ምንድን ነው የሰራህ? ምንስ ብሰራ? ለምን ነው እኔ ላይ ሽጉጥ የምታወጣብኝ? በጥፊ እንዳላቸው እህትህ ላይ ምንድን ነው የሰራህ? ምንድን ነው ያደረግከት? ምን አደረኳት? እዚህ የምተኛውን እህትህ ምንድን ነው ያደረግከት? ማለት የምን እህት ነው የምታወራው? በምን አወቅህ አንተ እዛ እንደምተኛ? እዚህ ስለምተኛ ነው ያረካትን ነገር ስለማውቅ ነው። ምን አደረኳት እኔ? ምን ማለት ነው? ምን ማለት ነው? ትንተባተባለህ? ምንድን ነው ያደረግከት? ምንም ያደረኩት ነገር የለም። ለምንድን ነው ይሄ ቤት ጠረን ያለው? ለምንድን ነው ንገረኝ እስኪ። ምንም እጣን አይደል የሚሸተው? ምንድን ነው እጣን? እጣን ነው የሚሸተው። መቼ ነው የምታጨሰው? ምን በቃ እጣን ነው የሚሸተው። ቤቱ አይሸትም። አይሸትም ማለት ምንድን ነው? አይሸትም። እኛ እኮ ያለውን ነገር አውቃለሁ። አይጥ ሞቶ ቢሆንስ ታዲያ? አይጥ ሞቶ ቢሆንስ? ምንድን ነው ሞቶ ቢሆንስ ማለት? ሞቶ ቢሆንስ እንዴ? ለመሸተት ትለኛለህ? ምንም አላረኩም። እህት ላይ ምንድን ነው ያደረካት አንተ? እኔ አይደክመኝም። ምንም አላረኩም እንዴ? ለምንድን ነው የማትሆኝ? በቃ እኔ በቃ መታኛ አይደለ? በቃ ምንም አላረኩም። መታለሁ እንጂ ምንም እኮ አያገባህም ሲጀመር። አንተ እኮ መጀመሪያም ቢሆን በስነ ስርዓት ሳወራ የነበረ ለአንተ አቅም አጥቻለሁ። እሺ ለአንተ እኔ አቅም አጥቻለሁ። አላጣሁም። ምን ያቅም እኔ ላይ ሽጉጥ? አሁን አንተ ላይ ሽጉጥ ምን ታመጣለህ? ምን ማለት ነው? ምን ታመጣለህ? ንገረኝ እስኪ ምን ታመጣለህ? አንተ ላይ አዎ ሽጉጥ አወጣሁ። በህግ አምላክ እኔ አምኜ ነው ያስገባው አይደለ? ሲጀመር ተደራጃችሁ ልታጭበረብሩኝ ነው የገባችሁት ይመስላል። መጀመሪያ አልተረዳሁም እንጂ ታዲያ እኔ ላይ እንደ ሽጉጥ ታወጣለህ? መብቴ ነው በገዛ ቤቴ። በቃ ካልፈለግኩ ማስወጣት መብቴ ነው። ዘርፌ መውጣት ከፈለኩ ምን ያስቆየኛል? ምን የሚያስቆየኝ እኮ አሁንስ ምንም የሚያስቆይ ነገር አለ? ለምን አትወጣልኝም? ውጣልኝ በቃ። አንተ ለህግ አሳልፌ ሳልሰጥ የት ማለት ነው እኮ ህግ አካል ውሰደኛ በቃ። እኔ እኮ ነኝ የምጠይቀው። እንዴት እኔ ላይ ሽጉጥ ታወጣብኛለህ? ምንድን ነው ቤንጃ ጋር ስትዞር ሙሉ ቀኑን ሙሉ እዛ ወፍራም ጓደኛ ጋር እንዴ? ማለት አንተ ምን አገባ ስለኔ ጓደኛ? ምን አገባ ማለት ትከታተለኝ ነው እንዴ የምትውለው? እከታተላለሁ እንጂ ለምን ሲባል ከጫት ቤት እስከ መጠጥ ቤት የምትገባውን ማንነትህን ለማወቅ ነው እንዴ? ምን አገባ? ለምን ነው የምትከታተለኝ? ስነ ስርዓት ያዝ እኮ። ለምን ነው የምትከታተለኝ? ምን አገባ በኔ ነው? ልትነሳ እንዳትሞክር እኮ። አታስፈራረኛ እንዴ? ና ቁጭ በል፣ በስነ ስርዓት ቁጭ በል እኮ። ለምን ነው የምትከታተለኝ አንተ? ስለኔ ህይወት ምን አገባ? ለምንድን ነው የማልከታተልህ እንዴ? እኮ ለምን ነው የምትከታተለኝ? እህት ላይ ያራራህ ማን ላይ ትራራለህ? ንገረኝ። አልገባኝም። ስለምን እህት ነው የምታውቀው ነገር አለ ስለኔ? አዎ የማውቀው ነገር አለ። ምንድን ነው የምታውቀው? ጠንቋይ ቤት ምን ልትሰራ ነው የምትሄድ? የሚያገባ ነገር አለ አንተ? አዎ የሚመለከተኝ ነገር ባይኖር ኑሮ እኔ ወደ አንተ አልመጣም። ዛሬ የሚመለከተኝ ነገር ስላለ ነው ወደ አንተ የመጣው እኮ። ምንድን ነው የሚመለከተህ? ለምንድን ነው የምታስፈራራኝ? እኔ እኮ የሚመለከተህ ነገር ካለ እኔ እናንተ እናውራ። ምንድን ነው እህት ላይ ያደረግከው ነገር ምንድን ነው? ንገረኝ። በቃ ምንም ያደረኩት ነገር የለም አልኳት አይደል? እምቢ አለች። በቃ እኔ ማድረግ የምፈልገውን ማድረግ እችላለሁ። ስለዚህ ደግሞ አንተ አያገባም። እሺ ይኸውልህ በስነ ስርዓት እናወራ። እኔም እኮ መጀመሪያ በስነ ስርዓት እናወራ ነው ያልኩህ። ምንም ችግር የለውም። እሺ ገባል። በስነ ስርዓት እኔ እናንተው እኮ በስነ ስርዓት አላወራኝም አንተ። እሺ ካልፈለኩ ማስወጣት እኔ ላይ እንደ ሽጉጥ ታወጣብኛል። አወጣብሃለሁ። ማውጣት ሳይሆን እግርህ መፈለክ እመታለሁ። ገብቶሃል? መጀመሪያ አንድ ነገር ልንገርህ። እኔ እናንተ እንነጋገርና የሆነ ነገር ተፈጠረ በቃ እኔም ባንተ ቦታ ወላ አደረገው እችላለሁ። የሰው ልጅ አይደለሁ? የሰው ልጅ ይሳሳታል።
ትክክል መስሎ ሊሆን ይችላል። ትክክል ልትሆንም ትችላለህ። ለእሷ የተሻለ ነገር አስበህ ሊሆን ይችላል አይደል? የተሻለ ነገር አስበህ ሊሆን ይችላል። እኔ በዚህ እርግጠኛ ሆኜ ልነግርህ እችላለሁ። የተሻለ ነገር ባታስብ ምንም ነገር ልታደርግ አትችልም። ነገርኳት፣ እምቢ አለችኝ። አንቺም እዚህ ታመሽ ከምትማቅቂ እኔም እንደዚህ በችግር እንደዚህ ከምንሆን የቤት ኪራይ ከምንጠብቅ እንደዚህ እናርግና እንደዚህ እናርግ። እኔ በፊት ነው ሳትታመም በፊት ነው እንደዛ ማለት የጀመርኩት። እምቢ አለች። ስለዚህ እኔ ምን ማድረግ እችላለሁ? ስለዚህ አሁን አንተ እንደዚህ ብለህ እንድታወራኝ አልፈልግም። ልክ ነሽ። ይቅርታ በቃ ይቅርታ። እኔ እንዴት ልሄድ እችላለሁ እኮ? ይቅርታ፣ ችግር የለውም። እኔ አሁን አንድ ነገር ልንገር። መጀመሪያም እንዳልኩ አንተ መልካም ነገር አስበህላት ነው ለሷ። በዚህ እርግጠኛ መሆን እችላለሁ እኔ ብያለሁ እኮ መጀመሪያ። እርግጠኛ ነኝ ጥሩ ነገር አስበህላት ነው። እሺ አሁን ምንድን ነው የፈለግከው ከኔ? ቀላል ነገር ነው። መጀመሪያ እኔ እናንተ ግልጹን እንድናወራ ካሜራማኑ ያቆመውና ይውጣልና ከዛ እኔ እናንተ ነው። ምክንያቱም እኔ ያልኩት እኮ እሱን እኮ ነው። በቃ ሲጀመር በቃ ካልፈለግኩ ለምንድን ነው የሚቀርጸን? በቃ ምንም ችግር የለውም። ታዲያ እንዲህ ወጣቶች አይደለን እኔ እናንተ? እንደዛ ተባብለን መስሎኛ አይደል? እኔ የሚያስገባው መጀመሪያ አቁመውና ውጣልኝ። ካሜራማን ውጣ ውጣ። በቃ አለቀ። ይኸውልህ ምንም እኮ መቆጣት የሚያስፈልገው ነገር የለም። በመጀመሪያም በቀላሉ መነጋገር እንችላለን አይደል? የተፈጠረ ነገር ምንም ነገር ሊፈጠር ይችላል። እኛ የሰው ልጆች እኮ ነን አይደል? የምታውቀው ነገር አለ ወይ? ምንድን ነው የተፈጠረው? አሁን አንተ ከአንተ በላይ አውቃለሁ እያልከኝ አይደል እኮ። ስለዚህ ምንድን ነው የተፈጠረው? እሺ አንተ አሁን ስለኔ ጓደኛ ትነግረኛለህ? አንተ ነገርከኝ እኮ ስለኔ ጓደኛ። ስለዚህ እኔ የማውቀው የተወሰነ ነገር አለ እኮ። እኔም እኮ ያልገባኝና ያልተዋጠልኝ እሱ እኮ ነው። ለምንድን ነው አንተ እኔን የምትከታተልኝ? ሲቀጥል ደግሞ ቤቴ ድረስ መጥተህ ሽጉጥ አውጥተህ የምታስፈራራኝ? በማያገባ በቤተሰብ መሀል የምትገባው አንተ ምን ስለሆንክ ነው? ነው ሽጉጥ ስላወጣው እኮ አይደለም፣ መምታት ስለቻልኩ መትቻለሁ። ምክንያቱም መረጋጋት ስላልቻልክ አይደል? መረጋጋት ስላልቻልክ አይደለም? እሺ አሁን ተረጋግተሃል እኮ። እሺ እናውራ። በቃ አለቀ። ካሜራማኑን አስወጥቼ የሰደድኩት ምንድን ነው? አንደኛ እንዳይቀርጸን ነው፣ ሁለተኛ እሱም እንዲሰማ አልፈልግም። አንተ ደግሞ የሰራውን ነገር አውቃለሁኝ፣ ግን ለምንድን ነው ያደረግከው? የተሻለ ነገር እኮ አስበህ ሊሆን ይችላል ብያለሁ መጀመሪያ አይደል? ነገርኩህ እኮ ከመጀመሪያ ጀምሮ አወራን እኮ እኔ እናንተ። ገባህ? በዚህ ሰዓት ብር ከሌለ አይደለም የራስን የምትለው ስራ ተቀጥረ መስራት እንኳን ከባድ አይደለ? በቃ ነገርኳት፣ እምቢ አለችኝ። ከዚያ የራሴን እርምጃ ወሰድኩ። በቃ አለቀ። ለምሮ የምታስጨንቀኝ ነኝ? አላስጨነቅኩም። በቃ ሳላስጨንቅህ አሁን በግልጽ እያወራን ነው ስላሉ ነገሮች አይደል? በግልጽ አይደለም እንዴ? እኔ እናንተ አሁን ሌላ ብዙ ስራ የሚያገናኘን ይኖራል ብዬ አስባለሁ። አያገናኘንም። እንደዚህ ሽጉጥ አውጥተህ ያስፈራራኸኝ እንድንገናኝ እኮ። አንተም ደግሞ ፕሮቴክሽን የምትፈልግበት ሰዓት ሊኖር ይችላል። ከጎን ልቆምልህ እችላለሁ። ያንን ነው እኔ አርቄን የማስብ ነገሮች። ስለዚህ በምን አይነት ሁኔታ ነው እንደዚህ ልትሆን የቻለችው? እኔ አሁን እውነቱን ማወቅ ብቻ ነው የምፈልግ። ከዛ በኋላ ጉዳዩ ከፈለክ አብረሃት ኑር፣ ከፈለክ ወጣለች ሂድ፣ ከፈለክ ትሙት፣ አያገባኝም። ምክንያቱም ነግራት እምቢ ስላለች ነው፣ አልሰማ ስላለች ነው። አይደለም እንዴ? በቃ ለተሻለ ነገር ስላሰብክ ነው። የተሻለ ነገር ባታስብ ዝም ብለህ መኖር ትችላለህ እንደማንኛውም። ወይም ከዚህ በፊት እንደረዳኝ እዚህ መድረስ አልነበረብንም። እኔ እኮ ለምን ገባ መጀመሪያ አሁን ይሄ ቤት ብሸጥ ወይ የሆነች መኪና ነገር ገዝቼ እኔ መስራት እችላለሁ። ለእሷ ትንሽዬ ሱቅ ከፍተን መስራት ትችላለች። ግን እንደዛ ብዬ ሳማክራት የእሷ መልስ ልክ አይደለም። ትክክል። እሷ አሁንም ተኝታ መብላት፣ ይሄ 3,000 ብር 4,000 ብር የቤት ኪራይ ይመጣል። ከቀለብ ያለፈ ነገር የለው። ምን ይጠቅመናል? የተሻለ ነገር እናርግ፣ እንደዚህ አርገን ብላት አልሰማም አለች። ከዛ እኔ በቃ መሄድ ያለብኝ ቦታ ሄድኩኝ። በቃ የሆነው ነገር ሆነ፣ አለቀ። አሁን አንተ እንደዚህ ነው እንድልህ አጠብቅ። ገብቶኛል። ግን ያው እኔ ምክንያቱም ማወቅ ስለፈለግኩ ነው የጠረጠርኩትም። ምክንያቱ እኮ ልክ እኮ ነው። እኔም እንዳልኩ ነው የተሻለ ነገር ስላሰብክ ነው አይደል? ስለዚህ በአንድ ጊዜ ነው የሚሰጥ መድኃኒቱ ወይንስ ምንድን ነው የሚያስፈልግ? የእሷን ልብስ ነው ወስደህ የምትሰጥ ወይስ ምንድን ነው? ምክንያቱም ያው ጠንቋይ ቤት ስለመሄድ እርግጠኛ የሆነ ማረጋገጫ ስላለኝ፣ ግን ምንድን ነው የሚደረገው? የተደረገውን ነገር እኔውም ማወቅ ብቻ ነው የምፈልግ። እንደነገርኩ ጉዳዩ ብያለሁ፣ አያገባኝም አይደል? የኔ ጉዳይ አይደለም። አንተም ራሱ አንተን ማስደሰትም የሆነ ነገር እንድትሰራም ፈቃደኛ ካልሆነች ምንድን ነው ጥቅሙ? ስለዚህ ምንድን ነው ያደረግከው? ያው ልብስ ነው
ልብስ ሰጣለ። ከዛ የሆነ ነገር አድርገው ሰጧት። ከዛ በሰውነቷ እንዳለ እንዲሸተን የሆነ ምንም የተለየ ነገር አይደለም ማለት ቤት እስካለች ድረስ ሽታው ሳይረብሻትም ወጣ እንድትሄድ ቤቱን ጥላ እንድትወጣ ነው። ቤቱን ለቃልኝ ካልወጣች አሁንም እንደ መጀመሪያም ብያለሁ የኔ ብቻ ንብረት አይደለም። ቤተሰቦቻችን ካለፉ በኋላ የኔና የሷ የጋራ ሀብት ነው። እኔ ደግሞ ብነግራት አልሰማ ስላለች ይሄን ቤት ጥላልኝ ብትወጣ ወይንም እንደዚህ አይነት ነገር ሲፈጠር በቃ አንሽጠውና ወይ የሆነ ነገር እናርግ እስክትለኝ ነው እየጠበቅኩ ያለው። ስለዚህ በቃ አንተ እሷ ላይ መጥፎ ነገር አስበህ ቢሆን እስካሁን በህይወት አትቆይም ነው። አንተ ግን ጥሩ ሀሳቢ ስለሆንክ አትሊስት በዚህ ነገር እንዲሸጥ ነው ያሰብክ፣ ሌላ ምንም ነገር አላሰብክም። ክፉ ብታስብማ ቀላል እኮ አሁን አንተ እኔ ላይ ያረከውን ነገር ሌላ ሰው ቀላል ነው። ሰው ማዘዝም ትችላለህ። እሱን ነው የምልህ እኮ ግን እንደዛ መሆን አልነበረበትም። አሁንም የኔ ፍላጎት ይሄ ነገር እኛ ህይወታችን እንቀይር፣ ይሄ ቤት እንሽጠውና እንቀይር ነው። አሁን የተፈጠረው ነገር እኮ ነገ ከነገ ወዲያ ከዚህ ስትወጣ እኮ የሚቀር ነገር ነው። ሲቀጥልም ደግሞ እንዲህ ነው ብዬ አልነግርህም። ገባህ? ልክ ነህ። እና ለእሷ ጥሩ ባስብ እንጂ ክፋት ቢታሰብ እኮ ቀላል እኮ ነው። መርዝም አለ እኮ ምግብ ላይ መርዝ አድርገህ አለቀ መስጠት ነው። ስለዚህ አንተ መልካሙን ስላሰብክ ነው። አብረን ብንቀየር ይሄ ቤት ተሸጦ የሚያመጣው ነገር ህይወታችን ይቀይራል ብዬ ስላሰብኩ ነው እንጂ አይ ልክ ነህ። መጀመሪያም እኮ እንዲሁ ዝም ብለህ ቶሎ ተናደድክ እንጂ መልካም ነገር እንደምታስብላት እርግጠኛ ነበርኩኝ። ሁኔታው ነው በገዛ ቤቴ እንግዲህ አውርተን የገባ ነው እንደ ወጣት ተመካክረን ውስጥ እንትን ጨዋታ ምናምን ሽልማት አለው ብለኸኝ እዛ እንደነገርኩ ነው። አሁን እንግዲህ እንግዳ ብዬ ወይንም እሱም ይጠቀማል እኔም እጠቀማለሁ ብዬ ያስገባሁት ሰው የማይሆን ጥያቄ ሊጠይቀኝ አይገባም። ይሄ የቤተሰብ ጉዳይ ነው። ስለ አንተ ቤተሰብ አውቅልሃለሁ ሊለኝ አይችልም። ያ ደግሞ አያናድም ልትለኝ አትችልም። በደንብ ነው የሚያናድድ። ልክ ነው። እናንተ እዚህ ቤቴ ውስጥ ያስገባሁበት ምክንያት ሌላ፣ የተፈጠረው ነገር ሌላ ነው። ትንሽ ስለተናደድኩ ነው እንጂ እንደዛም እንትን የሚል ነገር ሆኖ አይደል። ስለዚህ አሁን ጸበል ቦታ ላይ ምናምን ያንተን ስም ስጠራ ነበር። እሱ አላሳሰበ መቼም መስማት አይቀርም ብዬ አስባለሁ። በዚህ ሰዓት ማለት አስጠማቂው አባ እንዲመጣ ብለው ነበር። ለምንድን ነው ያለልክ? የሰራውን ስለምታውቅ ነው አይደል? የሰራውን ስራ ስለምታውቀው እንዴት እሄዳለሁ? ተራሱ ስታስበው ሌባ ሰርቆ ፖሊስ ጣቢያ ሄዳል ለመደበቅ። ልክ ነው። ይሄ ነው ምክንያት፣ ሌላ ምንም ክፉ ነገር የለውም ነው። ክፉ ካሰብክማ ሁሉም ነገር ክፉ እንድትሆን እኮ መንገዱ ምቹ። ልክ ነው። ግን የእሷ እምቢ ማለት ነው እዚህ ደረጃ ያደረሰ። ገባ? ስለዚህ አሁን እሺ ብትል ኑሮ ነገሮቹ ይቀሉ ነበር ነው። ቀላል በቃ አለቀ እኮ። እኔ የሚሰራውን ስራ እንሰራለን። እኔ ብቻ እኮ ቢሆን ኖሮ በጣም ቀላል እኮ። እኔንም ወደ አልፈለግኩት ነገር ውስጥ እንድገባ ነው የገፋፋች። ገባ? ምንም ነገር ከሌለ እንዴት ይህን የሚያክል ንብረት እያለ እንዴት ከሰው እኩል ቢያንስ ስራ መስራት አትችልም? አስበው። ቤት ውስጥ ቁጭ ብዬ እየዋልኩ ምን ላስብ ምን ላረግ እንደምችል። ያው በዛ ላይም ሱስ ቤትም ስለምትሄድ ያንንም ማስተናገድ መቻል አለብህ። እሱን እኮ ነው የምልህ። ያ ነገርም መሆን አልነበረበትም። ገባ? ያ ነገር ሲጨመር ደግሞ ለማን ብዬ ገባ? እኔም ተጠቅሜ እሷ የማትጎዳበትን ነገር ነው ማድረግ የፈለግኩት እንጂ አሁን እዛ አንተ እንዳልከው ጸበል ቦታ ስሜ የተጠራ አልተጠራ ጉዳይ አይደለም። ምን አገባኝ? እኔን ህይወት አይቀይርም። አንተ መሄድ ካለበት ቦታ ስለሄድክ ጉዳይ አይደለም። ምን አገባኝ? ህይወታችንን አይቀይርማ። እኔ ህይወታችንን እንቀይር ብለን የተጣላ ነው እኔና እሷ እንጂ ተጣልተንም አናውቅም። በፍቅር ነው ስትኖር የነበረው። ታዲያ ግን እኔ እንደዚህ እናርግ ስላት አይ እሷ እኔ እንደዚህ ስላት እንደዚህ አይሆንም። አሁን ይሄ ከፍተኛ የሆነ ጠረን እሷ እንኳን አሁን በሌለችበት ይሸታል ይመስለኛል። እጣን ነገር ያደረክበት ይህን ሽታ ለማስቀረት ነው አይደል? ቤቱ ላይ የሚሸተውን ነገር ለአንተ እንኳን አይረብሽም። አንደኛ፣ ሁለተኛ ደግሞ ምንም አይነት ጸጸት የለም ውስጥ ላይ ይህን ነገር በማድረግ እህት ላይ። እኔ አይጸጽተኝም። ለምን ይጸጽተኛል? እንደነገርኩ ነው። ነገ ከነገ ወዲያ ይህንን ቤት ሸጠነው ብንወጣ ከእሷ ውጪ ዘመድ የለኝም ብያለሁ። አሁንም ቢሆን ይሄ ቦታ ነው ያጣላል
እንጂ መቅረት የሚችል ነገር ነው። በእርግጥ ደስ አይለኝም። ገባ አይደለም የገዛ እህትህ ሌላ ሰው እንኳን መንገድ ላይ ስታይ እኮ ደስ አይልም። ግን በቃ መሆን ያለበትም ገባ ብር ያስፈልገኛል። ብር ስለሚያስፈልገኝ በቃ ማድረግ ያለብኝን ያደረኩት እሱ ነገር ያስፈልገኛል። ወጣት ነኝ፣ ብዙ ነገር ይጠብቀኛል። ስለዚህ በቃ ማድረግ ያለብኝን ማድረግ የነበረብኝን አድርጌያለሁ። ስለዚህ በምክንያት ነው ያደረከው ነው። ያው እንግዲህ ጥሩ እኮ ላይሆን ይችላል፣ ግን በቃ ለእኔ አማራጭ አልነበረኝ። ይህን ነገር አሁን እንዴት ነው መስበር የሚቻለው? ማለት እንደዚህ እንዳትሆን ማድረግ ይቻላል? እሷ እንግዲህ ያው እሱን የሚያውቀው እንግዲህ ያደረገው ነው። ሄጄ አማክራለሁ። እንግዲህ አሁን እሷ ፈቃደኛ የምትሆንልኝ ከሆነ የሚደረገውን ነገር ያው አድርጎ እሷ ደህና እንድትሆኑ ማድረግ ይቻላል። ግን እርግጠኛ አይደለም፣ የምታውቀው ነገር የለም እንደሚሆን። ያው መጀመሪያ እዛ ቦታ ስንሄድ ያው ስላወራን፣ ግን ሆነም ቀረም ካልተሸጠ አይሆንም ነው። አሁንም እኔ በቃ እምነቴ ይዛል። ህይወታችን መቀየር አለበት። እኔ አንተን ነግራ ወይም ልካብኝ ከሆነም አላውቅም፣ ግን የምትሰማ ከሆነ ንገራት። አሁን ይሄ ነገር ተፈጠረ ብሎ ወደዚህ ማለት ሳይሆን ይህን ነገር እንደሚሆን አድርገን ህይወታችን እናስተካክል ከሚል ሀሳብ ነው እንጂ ክፋት የመነጭ አይደለም። እንዴት እንደምሆን እንዴት እንደምውል ታያለች አይደል? ስለዚህ ታዲያ ለእኔ ቢያንስ አታስብልኝ? መረዳት አለባት ነው። መረዳት አለባት። እንደ ጓደኞቼ እኔም የራሴ ነገር ያስፈልገኛል። ባይኖር ከሌለ የለም እኮ ግን እያለ ለምን? ትክክል ነው። ስለዚህ አሁን አንተ ይህን ነገር ያደረከው በቃ ፈልገህ አይደለም ተገደህ ነው አይደል? አዎ ነገርኩህ እኮ አሁን ያረኩትን አድርጌያለሁ። በቃ አድርጌያለሁ። በቃ ማድረግ የነበረብኝ ነገር ነበር፣ አድርጌያለሁ። የሆነው ነገር ሆኗል። ይሄ ጠንቋይ የሚባለው ሰውዬ እዚሁ ሰፈር ነው የሚኖር ወይስ ሌላ ሰፈር ነው? አልገባኝም። እሱ እኮ አንተን የሚያገባ ነገር አለ አይደለም? ይኸውልህ አሁን እኔ እናንተ በግልጽ እስካወራን ድረስ ቅርብ ከሆነ አሁን ለምሳሌ በዚህ 100 ሜትር ዙሪያ ከሆነ በዚህ 100 ሜትር ነው፣ 200 ከሆነ 200 በቃ ቁጥሩ እንድትነግረኝ ብቻ ነው የምፈልግ። ምንም ችግር የለውም እኮ። ለምንድን ነው የምነግርህ? እኔ በቃ አሁን እኮ ወንድሜ እኔ የምሄድበት ነገር የለኝም። አወራን አይደለ? እንደ ጓደኛ እኮ ተግባብተህ፣ ግን አያገባም። ይሄን ደግሞ አልነግርህም። የሚያገባ ነገር እኔ የሚሄድበት ነገር አለኝ፣ እንዲያግዘኝ የምፈልገው ነገር አለ። እኔ ላግዛ አይደል? እኔ አያገባኝም ብዬ የለ ስላለው ጉዳይ ስለ እህታ አያገባኝም ካልኩ እኮ እንደ ወንድም አይቻለሁ ማለት ነው እኮ እንደዛ። ስለዚህ አሁን እኔ ደግሞ ቤቱን ባትነግረኝም በ100 ሜትር ከሆነ በ100 ሜትር፣ በ2 ከሆነ በ2 በስንት እንደሆነ ቁጥሩን ብቻ የምትነግር፣ ሌላ ምንም ነገር አልፈልግም። አይ አልነግርህም። እንደዛ ከሆነማ ጥሩ አይመጣም ላንተ። ጥሩ አይመጣም ላንተ። ምን ነው ጥሩ የማይመጣው? ጥሩ እንደማይመጣ አሁንም ድጋሚ ላሳይ እንዴ? ለምን ታሳየኛለህ? ጨረስን እኮ አውርተን። መጠየቅ የፈለግከውን ጠይቀኝ አይደል? መመለስ ያለብኝን መለስኩልህ። ምንድን ነው እንደዚህ አንተ እሱን እንትን የምትለው እኮ? አይሆንም። እሱ አምላክ ነው። በቃ አይሆንም። በግዴታ እንድትነግረኝ ለምን እንዳደርግት ፈቃደኛ ትሆናለህ? ግዴታን ምን አመጣው? በቃ አልፈልግም። በቃ መናገር አልፈልግም። ግዴታ አድርጓለሁ በስነ ስርዓት ማታወራ። ለምን ግዴታን ምን አመጣው እዚህ ጋር እንዴ? የት ነው ያለ እሱ? ለምንድን ነው የምነግርህ? እኔ ማወቅ እፈልጋለሁ። መሄድ እኮ እኔ ደግሞ እንድታውቅ አልፈልግም። አልነግርህም ነው። መሄድ እፈልጋለሁ ብያለሁ አይደል እኮ። ሰውዬ እኮ ምንድን ነው የምታስፈራራኝ እኮ? ቁጭ በልና እናውራ። በቃ እኔ ደግሞ አልነግርህም። ግዴታ ትነግረኛለህ። ለምንድን ነው የማትነግረኝ? ለምንድን ነው ሽጉጥ የምታወጣብኝ? ለምንድን ነው የማትነግረኝ? ለምንድን ነው የምነግርህ? ለምንድን ነው የማትነግረኝ? ለምንድን ነው የምነግርህ? ለምንድን ነው የማትነግረኝ? አልነግርህም። በቃ በጥሸልጣለህ እንዴ? ለምን ነው በጥሰኝ እንዴ? ንገረኝ። በጥሸልጣለህ ወይ? ወንድሜ ተረጋጋ፣ ተወኝ። አሁን እኔ ላይ ሽጉጥ አታውጣ። በስንት ሜትር ውስጥ ነው ያለ? አላውቅም። በስንት ሜትር ውስጥ ነው? አላውቅም። በስንት ሜትር ውስጥ ነው ያለ እንዴ? እኮ ለምንድን ነው? እሺ ንገረኝ፣ ቶሎ በል እኮ። እሺ እሱን አስቀምጠውና እነግርሃለሁ። ንገረኝ ዝም ብለህ እኮ። እዚያ አካባቢ ነው 200 ሜትር 200 ሜትር 200 ሜትር እንዴ? ሽጉጥ እኔ ላይ እንዴት ታውጣብኛለህ? ታዲያ ምን ሆነ ነው? ምን ችግር እኮ ለምን እኔ ካልፈለግኩስ እንዴ ትናገራለህ እንጂ። እርግጠኛ ነህ በዚህ 200 ሜትር ውስጥ ነው ያለ? አዎ እዚህ ቅርብ ነው 200 ሜትር ውስጥ። በጣም ጥሩ። አሁን ምን እናደርጋለን መሰለህ? ካሜራማን ናፍጥ ነው ቁጥር አርፈህ ግረን ነው በተሸምተል ቁጥር ምን ማለት ነው? እሺ እየቀረጸ ነው። ይኸው አልገባኝም። እንዴ ምንድን ነው እየቀረጸ እንዳልሆነ አይደል እንዴ? እኔ የማውቀው ምንድን ነው? እኔ የማውቀው ማለት እኮ ለምንድን ነው አልቀረጸም አይደል እንዴ? አልኩት። ለምን ነው የምቀመጠው ቁጭ በል እንዴ?
ወደኋላ ዙርና እጅህን አምጣ። በጥሼ ነው በቃ ጮረብራችሁኝ ማለት ነው። ነኝ ዞር እንዴ እኮ ነብሮ የምዞረው አንተ እንዳልመታ መታለሁ። በቃ ጮረብራችሁኝ። እኔ የተቀረጸ አይደለም ብለህ ሸወድከኝ። እንኳን ሸወድኩ ነው። ችግር የለውም እንገናኛለን እኮ እኔ 2 ዓመት 3 ዓመት ብታሰር ነው እኮ እኔ ማጌጥ እኮ ነው።